እኔ ብር እንዳልጠይቅሽ ነው አለኝ። ያሳለፍኩት ደግሞ ህመም ከባድ ነው፣ ግን በስደት ራሴን ህመምተኛ ሆንኩኝ። ትዝብት ጠንካራውኝ። ይኸውልሽ የሆነው ሁሉ ነገር ካንቺ መጀመሪያ ላይ ካደረግሽው ጥፋት ነው እና ጥፋትሽን ማረም ነው ያለብሽ። ሰው ቁስሉን ማከም ነው ያለበት ራሱ። አሁን ችግሩ የሆነው እናንተ ቁስላችሁን መጀመሪያ ትቆስላላችሁ። ያቆሰሏችሁ ሰዎች አሉ። ያቆሰሏችሁን ሰዎች ለምን ትፈልጋችኋላችሁ? ሆን ብለው እኮ ነው ያቆሰሏችሁ። ሆን ብለው እኮ ነው ችግር ውስጥ የከተቷችሁ። እነሱ በእናንተ ህይወት ላይ ተረማምደው የሆነ ቦታ ለመድረስ ነው የፈለጉት አይደለ? ቁስላችሁን እኮ ራሳችሁን ማስተማመን ያለባችሁ እናንተ ናችሁ እኮ። እንድትቆስሉ ቁስለኛ እንድትሆኑ ያደረጉ ፍቃድ የሰጣችኋቸው እናንተ ናችሁ። ስለዚህ አሁን የብዙዎቻችን ችግር የሆኑ ሰዎች ይበድሉናል አይደለ? የሆኑ ሰዎች መቀመቅ ውስጥ ይከቱናል፣ ጉድጓድ ውስጥ ይከቱናል። ግን እኛ የምንፈልጋቸው እነሱን ከቁስላችን ከመቀመቅ ውስጥ እንዲያወጡን ነው። ተሳስታችኋል፣ አትፈልጓቸው። በቃ ተሳስታችኋል። ወደ እግዚአብሔር ዙሩና ቁስላችሁን አክሙ። ህመማችሁ ላይ ስሩ፣ ድካማችሁ ላይ ስሩ፣ ብቸኝነታችሁ ላይ ስሩ። እንዲህ እንደሆናችሁ አትቀሩ። የፈጠራችሁ ፈጣሪ አጠገባችሁ ነው ያለ። አረብ ሀገር ያላችሁ እህቶቼ እግዚአብሔር ይሰማችኋል። ለቅሷችሁን፣ እንባችሁን ይሰማችኋል። ውሸት እንዳይመስላችሁ፣ እውነት ነው። እውነት እናንተን ይሰማል። የራሔልን እንባ በጸባዖት የሰማ አምላክ እናንተን ይሰማል። አይሰማም አትበሉ፣ ይሰማችኋል። ትዕግስታችሁን ልክ እየገመታችሁ ነው። በመከራ ወረቀት ትልቅ ስጦታ አሳልፎ እየሰጣችሁ ሳሚ። እኔ እህቴ መዋሸቴን በውሸት ወሬ ሙሉ ቤተሰብ እስኪጠላኝ በስደት ቀምታ ብቸኛ አደረገችኝ። አስቤ ነበር። አያችሁ ውዴ የምትባል እህቶች ሁላችንም እኔንም ጨምሩ ሰላምንም ሁሉንም ጨምሩ። ዛሬ እየከፈልን ያለው ዋጋ ትናንትና የከፈልን ያደረግነው ጥፋት ነው። ሰላም ትክክል አይደለም። የእውነት ነው። ግን እኛንን ስህተት ውስጥ ይገባን። በራችንን ልባችንን ከፍተን ያስገባናቸው እኛንን አይደል? ትክክል። ቀድም የተናገርካት ንግግር አለች። ህመማችን ላይ መዳኛችንን ሳይሆን ጭራሽ የሚያሳመመን ላይ ነው ትኩረት የምናደርገው። ቴንኪዩ። ለምን ቆስሎኛ ሄደ ብለሽ ከሱ ጋር ብትሯሯጭ ከሱ በምን ትተናነሽ? እኔ ጥልዝ ነው የማደርገው። ለምን እሱ እኮ ያልገደለሽ እኮ መግደል ስላልቻለ ነው እንጂ እኮ ገሎሻል። ገለውናል እኮ እንዴ! ሚዲያ ላይ ወጣ። እሱ እኮ እንዳደረግሽ ታዲያ ምን ያደርግሽ? ምን ሊያደርግሽ ነበር የፈለግሽው? እሱ እኮ ስራውን ሰርቶ ሄዷል። አንቺ ነሽ ህመምሽን አስታመሽ አፈርድሜ ልሰሽ ከአምላክሽ ጋር ተነስተሽ ብድግ ብለሽ ቀና ብለሽ ሊያይሽ ያኔ እሱ ስብርብር ይላል። ክትክት ቤተሰብ በድሏችኋል አይደል? ዝም ፍቅረኛችሁ በድሏችኋል አይደል? ዝም። ማንም ሰው ጤፍ ዘርቶ ስንዴ ያጭድ የለም። ማንም ሰው በዘራው ልክ ያፉን ፍሬ ይበላል። የዘራውን ያጭዳል። እናንተ ጸጥ ብሉ። ተበድላችኋል አይደል? ለምንድን ነው የተበደላችሁትን በደል ሌላ ሰው እንዲበድሏችሁ ምክንያት ሰበብ የምታበዙት? ለምንድን ነው የምትሯሯጡት ገደል ለመግባት? ሁላችን ውስጥ እኮ ህመም አለ። ተከፍቶ ስላልታየ ነው እንጂ ልባችን ቢከፈት እኮ ህመም ላይ ነው ያለ። ሁላችንም እኮ ስቃይ ላይ ነው ያለ። ለምንድን ነው ስቃያችን አውጥተን ለሰው የምንነግረው? ማን እንዲያድንን ነው? ሰው እኮ ነው የበደለን። ከሰው የተበደለውን ለሰው ትነግራላችሁ? ይሄ እኮ ስህተት እኮ ነው። ለአምላካችሁ ንገሩት። አባት ሆይ እኔ እኮ መንገድ አይጠበቅብኝ የሆንኩትን እኮ አንተ ታውቃለህ። ግን ሰው ነኝና አያስችለኝምና ደግሜ ልንገርህ እንዲሰማኝ ቁስሌ ብላችሁ ለአምላካችሁ ንገሩት። ድካማችሁን ድክመታችሁ። ሰላም ቀን ደውዬላት ነበር። ተሰብረህ ለምን ትታያለህ? ሳሚት ላይ ነበር። ተሰብራችሁ አትታዩ።
ለአምላካችሁ ግን መሰበራችሁን አስንገሩት። ደካማ መሆናችሁን ንገሩት። ዳዊት ከአምላኩ ጋር ቀን በቀን ድካሙን ነበር የሚናገር፣ ድክመቱን ነበር የሚያወራው። ለሰው ግን ከነገራችሁት ሰው ፌዘኛ ነው። እኔ አሁን እዚህ ጋር ሳወራ እኮ ሙድ የያዙብኝ የሚይዙብኝ ሰዎች አሉ፣ የሚቀልዱብኝ ሰዎች አሉ። እነሱ አዋቂ ሆነው እኔም አላዋቂ ሆኜ እኔ አዋቂ አይደለም። በነገራችን እኔ ጥርት ያልኩኝ ኢንተርናሽናል ደደብ ነኝ። እኔ ማን ነኝና? ሳሚ ጉድ ሰራኸኝ። አንተን ምክር ሰምቼ ከሰው ሁሉ ርቅ ያለው አሁን ላይ ሰው አይናፍቀኝም፣ ግን ብቸኛ ነኝ። አንዳንዴ ይከፋኛል። እኔ ሰለሞን ምን አደረግኩ? ሰላም አለሽ? ሳሚ ጉድ ሰራኸኝ። እኔማ ጉድ ሰራለሁ። ሶሎሜ የምትባይቴ ሶሎሜ ሳሚ ጉድ ሰራኝ። አንተን ምክር ሰምቼ ከሰው ሙሉ ርቅ ያለው አሁን ላይ ሰው አይናፍቀኝም፣ ግን ብቸኛ ነኝ። ይሻልሻል። ጉድ አላረኩሽም፣ ጠቀምኩሽ እንጂ። በነገራችን ላይ ልንገራችሁ፣ ባላችሁ ከሄደ ይሂድ። መጀመሪያውንም ከልቡ አልመጣም። ቤተሰብ ከተዋችሁ ይተዋችሁ። አንድ ቀን እናንተነታችሁን ሲረዳ ይመጣል። እናንተ እኮ ችግራችሁ ለምን ሄደ ብላችሁ ስለምትታገሉ ነው። ለምን ሄደ ብላችሁ ለምን እንዴት እንደዚህ ሆንኩ ብላችሁ ስለምትናደዱ ይህ መንገዱ ጨርቅ አይደለም። ይህ ስንት ዓመት ነው የምትኖሩት እህቶች? እስኪ ንገሩ። ታውቁታላችሁ የምትኖሩትን እድሜ? ታውቁታላችሁ? ለየትኛው ሺህ ዘመን ልትኖሩ ነው የምትጨነቁት? ለየትኛው አጓጊ ህይወት ነው እንደዚህ መከራችሁ? ለየትኛው የሚረባ ዘመን ላይ ነው እንደዚህ የምትሆኑት? ከሆነ ይሆናል፣ ካልሆነ አይሆንም በሉ። ጨካኝ ነው። ሞኝነታችሁን፣ ድክመታችሁን፣ ደካማነታችሁን፣ የዋህነታችሁን አይተው እኮ ነው ይጫወቱባችሁ ያሉት። ለማን አባቱ ብላችሁ የምትጨነቁት? ለየትኛው ጊዜ ብላችሁ? እናንተ እኮ የነገን አታውቁት። ነገ ማታ እኮ ሞታችሁ ልታድሩ ትችላላችሁ። ከነገ ወዲያ ማታ ሞታችሁ ልታድሩ ትችላላችሁ። እናንተ ከሌላችሁ እኮ አሁን የተጨነቃችሁት ነገር ሁሉ የለም ማለት ነው። እኔ 10 ዓመቴ ነው። 10 ዓመቴ ቤተሰብ እየረዳው አሁን እናቴ ብር ካላክሽልኝ ምንድን ነው የሚለው አንዳንዴ አፉል አለችኝ አልፈልግሽም ለማለት ነው አለችኝ። እኔ ከላኩላት ሌላ ምንም ይላት። ባይተዋሯ የምትባል እህቴ ነች። 10 ዓመት ነው ቤተሰብ የረዳቸው። አያችሁ፣ ሁላችንም ችግሮቻችንን ስንፈታ ጥፋቱ የኛ። ይኸውላችሁ ያጠፋነውን ጥፋት ለሰው አንናገር። እኛ ነን እኮ ያጠፋነው። እኛ ነን እኮ ያጠፋነው። እኛ ነን እኮ ያጠፋነው።
እኛ ነን እኮ ስህተት የፈጠርነው። እኛ ነን እኮ የተበደልነው። እኛ እኮ ነን ዋጋ እየከፈልን ያለን። ለምንድን ነው ለሌላው የምትጨነቁት? እኛ ነን ባለቤቶች፣ የችግሩ ባለቤቶች እኛ ነን። ስህተታችንን ፈልገን ህመማችንን ክፍላችን ውስጥ አልቅሰን የምንኖረው እኛ ነን አይደለ? ለምንድን ነው ስለሌሎች የምትጨነቁ? እኔ እኮ የሚገርመኝ ነገር ተበድለንም ተሰቃይተንም ዋጋ ከፍለንም ደግሞ እኮ በማንደራደረው እድሜ ዋጋ ከፍለን ተመልሰን ሰው ስር የምንገኘው እኮ እኛ ነን እኮ። ስንት ዓመት ነው መኖር የፈለጋችሁት? ስንት ዓመት? ማን የወሰነላችሁ የእናንተን የእድሜ ወሰን? ከኔ ውጭ ወደ ውጭ በሉ። ቤተሰብ እኮ ስንሞት እኮ ለመርሳት እኮ ጥድፊያው ፍጥነቱ የመጽናናቱ ጉዳይ እኮ እናንተ ከሞታችሁ እኮ ማንም ሰው ዞር ብሎ ያያችሁ። ስንቶች ልጆቻቸውን ትተው የሚወዱት አባት ጋር ሳይደርሱ የሚወዱት እናት ጋር ሳይደርሱ ሁሉም ሞቷል። ሞት እኮ እውነተኛው አሁን የምታዩት እኮ ውሸታሙ ነው። እኔ እኮ 100 ምናምን አስከሬን አስገብቻለሁ ከዚህ ከዱባይ ማለት ነው። ኢትዮጵያ ሙኝ ተቀብዬ አስከሬን አስገብቻለሁ። የቤተሰብን ጨካኝነት ያየሁት እኮ ያኔ ነው። አውቃቸዋለሁ። ቤተሰብ በጣም ክፉ ነው። የእናንተ ሞት አይደለም ያሳስበው። ማን መጥቶ ጠየቀኝ፣ ማን መጥቶ ገብቶ ወጥቶ ሄደ፣ ምግብ አብሏቸው አጠጧቸው ላሉት ይጨነቃሉ። እናንተ በእነሱ ምክንያት ሞታችሁ። እኔ እንድቆይ እዚህ አሁን ማለት እዚህ እንድቆይ ያደረገኝ ምክንያት ስላለ ነው የቆየሁት እንጂ እናንተ እኔ እንደማትሰሙኝ አውቃለሁ። ግን ነገ ታገኟታላችሁ ሁላችሁም የእጃችሁ። እኔ እኮ የሚገርመኝ ነገር ምን ለማለት እኮ የሚመጡ ሰዎች አሉ። ምን እዚህ ጋር አንዱ አያሻት ምን ሰላት ሰማያታል ሶሎሜ ቴንክ ዩ። ምን ለማለት የሚመጣ በእናንተ ላይ ሙር ለመያዝ የሚመጣ እናንተ ውድቀት ላይ የእናንተ ድክመት ላይ የእናንተ ኃጢአት ላይ ለመፍረድ የሚመጣ ማህበረሰብ ላይ ነው ያላችሁት። ንቁ እህቶች፣ ቁስላችሁን አስታሙ ራሳችሁ። እውነቴን ነው የምነግራችሁ። እኔ በምን ቀን በምን የተረገመ ቀን ከእናንተ ጋር እንዳገናኘኝ አላውቅም። በጣም ነው ማዝነው። በእውነቴን ነው የምነግራችሁ። በጣም ነው ማዝነው። ሁሉም ፌክ ነው። እዚህ ዓለም ውስጥ ያለው ነገር ሁሉ ውሸት። እናንተ የእውነት ኑራችሁ ሙቱ። የውሸት እየኖራችሁ የእውነት አትሙቱ። ይህን ነው የምነግራችሁ። የውሸት እየኖራችሁ የአስመሳይነት ኑሮ እየኖራችሁ የእውነት አትሙቱ። ሞት የእውነት ነው። ችግር የእውነት ነው። ቴንክ ዩ ሶሌ። የእውነት ኑሩ። ማንም እየቀለደባችሁ ነው ያለው።
ማንም ከቤተሰብ ከጓደኛ ከሁሉም ኢቭን የሚያሰሯችሁ ማዳሞቻችሁ ማለት ነው ጉልበታችሁን እንጂ የሚፈልጉ እናንተን አይፈልጓችሁ። ሐቢብቲ ስላለሽ እውነት እንዳይመስልሽ ያ ዑምሪ እንት ወላሂ እንት አሰል ምናምን ውሸት ነው። ነገ ደክሞሽ ተኝ የሚሰድቡሽ ውርጅቢ ማአት እነሱ ነው ያለው። ሞኛቱ ለከሌ ብዬ ለልጆቼ ብዬ ለቤተሰቤ ብዬ እያላችሁ ለከሌ ብዬ ያላችሁ ሰው እናንተ ጋር አለ የለ? እናንተ ጋር የተረፈው ትዝታ ብቻ። እናንተ ጋር ያለው ቀሪ ነገራችሁ በድናችሁ ብቻ። ኢትዮጵያ ስትገቡ በእነሱ ምክንያት ከሰውነት ጎዳና ወጥታችሁ ተጎድታችሁ ተጎሳቁላችሁ ታማችሁ ስትሄዱ መሳቂያ ነው የምትሆኑት።